የነጻነት ባሮች ክፍል 44 የማስብ ራሱ ክህደት ነው። ይገባሃል? እልም ያለ ክህደት ነው። ወደር የሌለው ክህደት። አልገባኝም። ሰርቀ ለምን ረጋ አትልም? ምን ልሁን ብለህ ነው በመካከላቸው ጥልቅ የምትለው? ደሞስ ምን አገባ? ወይስ የኢትዮጵያ መንግስት ቀጥሮሃል? ሲፈልግ ሁለቱም ለምን እንጦሮጦስ አይገቡም? ወያኔዎች በተቃዋሚ ፓርቲያችን ላይ የሰሩትን ግፍ ከምንው ተረስቶ ነው ለነሱ ጥብቅና ለመቆም ዳዳ። በገዛ ሀገራቸው ሻዕቢያ ሲያሳድደን ዝም ብሎ ያዩ ጠላቶቻችን ናቸው። ወያኔዎች ከሻዕቢያ በምንድን ነው የሚለዩት? ሁለቱም አንድ አይነት አይደሉም? እርግጥ ተግባር ላይ የማይሰራ ወርቃማ ህገ መንግስት ቀርጿል። ከዚህ ውጪ ምናቸው ነው ያማረ የነሱ ስራ? አሁንም በፍቅራቸው ታውርሃል ማለት ነው? ፍቅራቸው አልበረደልህም? ተው እንጂ ሰርቀ ለምን ስሜታዊ ትሆናለህ? በመጀመሪያ አሁን ያልከው በፍጹም ከርስታችን ጋር አይሄድም። የሌላ ያሌላ ምን አገናኘው? የኢትዮጵያ መንግስት በተቃዋሚ ፓርቲያችን ላይ የወሰደውን እርምጃ በወቅቱ ትክክል እንደነበር ከዚህ ቀደም ደጋግሜ ነግሬያለሁ። ሻዕቢያ በጀብደኝነትና ኃላፊነት በጎደል ሁኔታ ሲከተለው የነበረውን መንገድ ለሁለቱም ህዝቦች ሰላምና ደህንነት የማይበጅ ስለነበር ይህንን ለማረጋጋትና ከቁጥር ውጭ ሆኖ አደጋ እንዳይደርስ ተብሎ የተወሰደ እርምጃ ጥበባዊ አካሄድ መሆኑን አብራርቼ አስረድቻለሁ። ሁለቱም አንድ አይነት ናቸው ላልከው በፍጹም አንድ ሆነው ማያውቁ። ዝምድናቸው ስትራቴጂካዊ ዝምድና እንዳይደለም ታውቃለህ። ለምን አሁን እንደ አዲስ ትመለስበታለህ? አለ ሳሙኤል ንዴቱን መቆጣጠር አቅቶት ጠንከር ባለ ድምጽ። ኢህአዴግን የወደድኩበት ምክንያት አሁን ተመልሼ እንደገና አልነግርህም። እውት ሰውራ መሆኗን ነግሬያለሁ። ግና ኢህአዴግን ባልወድ ኖሮስ? ያ የሚወረር ሀገር እንደ ሻዕቢያ ፋሽስት ቢሆንስ ኖሮ? በዲሞክራሲ የማምንና ለጭቁን ህዝቦች መብት ቆሜያለሁ እስካሉት ድረስ ምን ጊዜም ለጸረ ወራሪ ነው የምቆመው። ለምን እንደማታውቅ ሆነ የፖለቲካ ሀሁ እንዳስተምር ትፈልጋለህ? ቆይ እስቲ ለመሆኑ ደረትክን ገልብጠ ወረራ ስትል አታፍርም? ለምሳሌ አሁን በእኔ እምነት ባድመ የኤርትራ መሬት ነች። ታዲያ መሬታችንን ብንወስድ እንዴት ወረራ ይባላል? እምነት እንዳለው ሆኖ በዚህ ሰዓት ግን ባድመ ግዛታችን ውስጥ የለችም። ግዛታችን ውስጥ እስከሌለች ደግሞ ህጋዊ በሆነ መንገድ ጠይቀን ነው መሬታችንን ማስመለስ ያለብን። በጉልበት ከሆነ ግን ወረራ ነው፣ የተወገዘም ነው። በማንኛውም ጊዜና ወቅት የመሬት ይገባኛልና የድንበር ውዝግብ ከተነሳ በሰላማዊ መንገድ ነው መፈታት ያለበት። ሰርቀ በንዴት ጠረጴዛውን ደቃቅቶ ብርጭቆን አስቀመጠው። ሻዕቢያ በሰላማዊ መንገድ ጠይቋቸው አልሰጥ ብለውስ እንደሆነስ እድሜ ልኩን እየሄደ መስገድ መለማመጥ አለበት እንዴ? ወያኔዎች ደግሞ እኔ እስከማውቃቸው ድረስ ብልጣብልጥና መሰሪዎች ናቸው። ስለሆነም በሰላም እንዳይፈታ ለእንቅፋት ሆነው ከሆነስ በምን ታውቃለህ? ኦኬ፣ አንተ እንደምትለው ይህን ነገሮች በሰላማዊ መንገድ ለመፍታት ልምድ የሌለው ሻዕቢያ ባህሪውን ቀይሮ ህጋዊ ሆኖ በሰላም ጠይቆ ነበር እንበል። ታዲያ እምቢ ሲባል ቀጣዩ እርምጃው ምን መሆን ነበረበት? ለዓለም መንግስታትና ህዝብ ማሳወቅ አልነበረበትም? በቅድሚያስ ለህዝቡ ይፋ ማድረግ የለበትም? ለነገሩ ቅድም ስነግርህ አላመንከኝም እንደሆነ እንጂ ከፕሬዝዳንቱ ቢሮ ሲነገር የሰማሁት ሚስጥራዊንን ጥርጣሬን ሙሉ በሙሉ የሚቀርፍ ነበር። በተጨማሪም ኢህአዴጎች በዚህ መጠርጠር ባልተገባ ነበር። ኢህአዴጎች እኮ ፍትሃዊ የነጻነት ጥያቄዎቻችን ከልብ ተቀብለው መቀበል ብቻም ሳይሆን መስዋዕትነትም ጭምር ከፍለው በደምና አጥንታቸው ድጋፋቸውን በተግባር ያረጋገጡልን ሰዎች ናቸው። አሁንም ባድመ የኛ መሆኗን ካመኑበት ለመሬት ሲሉ አይከለክሉም። ኤርትራን የምታክል ትልቅ መሬት ስንወስድ ያልከለከሉን ባድመን እንዳንወስድ እንቅፋት ይሆኑብኛል ብዬ መጠራጠር ፖለቲካን በቅጡ አለማወቅ ነው። ስለዚህ ከፍላጎት ውጪ የግዛት መስፋፋት ህልም ይኖራቸዋል ብለህ እንዴት ትጠራጠራለህ? እዚህ ላይ ያኔ የባድመን ነገር ጅባሃ ሲከራከር ሻዕቢያ ግን ለህወሓት መርቆ ሰጥቷቸው የሚል አባባል ነበር። ሻዕቢያ ግን ለህወሓት መርቆ ሰጥቷቸዋል የሚል አባባል አለ። ይህንንስ እንዴት ታየዋለህ? የሚሰጠው መልስ ከአንደበቱ ሲወጣ የሚታየው ይመስል አፋፉን ይመለከተው ነበር። በል እንጂ ንገረኝ። እኛ ኤርትራውያን በኢትዮጵያ ገዢዎች ምክንያት ኢኮኖሚያችን እንደደቀቀ ህዝባችን ከድህነት በታች ኔጌቲቭ እንደወረደ አሳምረው ያውቃሉ።
ወያኔዎች በሁለት እግራችን መቆም እስክንችል ድረስ ቢታገሱ ምን አለበት? ለምንድን ነው ጤፍን በዶላር ግዙ የሚሉን? እንዲያውም የጦርነት ካሳ መክፈል አልነበረባቸውም ትላለህ? ሰርቀ ይህን እንዳለ ትንሽ ጊዜ ያለፈ ቢሆንም ሳሙኤል ግን ለጊዜው የተናገረም አልነበረም። ሰርቀ ይህን እንዳለ ትንሽ ጊዜ ያለፈ ቢሆንም ሳሙኤል ግን ለጊዜው የተናገረው አልነበረም። ቆይቶ ነበር አዝናለሁ ሲል የተነፈሰው። የተናገርኩማ ምን አቃተኝ ሰርቀ ለመሳቅ ቃጣውና መልሶ ፊቱን በማስከፋት በሁለት እግሮቻችን መቆም ያቃተን ሀገራችን ባለው ስርዓት መስሎኝ በዶላር ሲባል ነው እንዴ ጉሮሯችን የተያዘውን? ወይስ ባለፉት 7 ዓመታት በብር ስንገበያይ ኢኮኖሚያችንን የእድገት ፈር ይዞ ነበር እያልከኝ ነው? ወይ ደግሞ ሻዕቢያ ለህዝባችን ብልጽግና ኢኮኖሚያችንን እድገት ስለሚያስብ ከድህነት ወደ ባሰ ድህነት እንዳንዘፍቅ ብሎ ነው ወረራን እንደ መፍትሄ ያቀደው ብለህ እያስረዳኸኝ ነው? በእውነቱ ምን ማለት እንዳለብኝ አላቅም፣ ሊገባኝም አይችልም። እኔ የማውቀው ሻዕቢያ ለራሱና ለድርጅቱ ጥቅም ብቻ የሚሯሯጥ በዘረፋ የሚተዳደር በተራ ብልጣብልጥነት ሀብት ዘርፎ ለኢኮኖሚያችን እድገት ሳይሆን ለጦር መሳሪያ መግዣ የሚያውል ተራ ሽፍታና ለህዝብ ደንታ የሌለው መሆኑን ነው። በተጨማሪም እኛ እኮ ለ30 ዓመት መራር ትግል ያካሄድነው በሰው ሀገር ትከሻ ለመኖር አይደለም። ጤፍ ወይም ቡና ፈልገን ነው እንዴት ዋጋ ነው? ለጤፍ ከሆነማ ለምን ትግል አስፈለገን? ለዚህ ኢትዮጵያ ጋር አንድ ሀገር ሆኖ አብሮ መኖር ይቻል የለም? ቢሆንም ይህ የሁለት ሀገሮች ጉዳይ ስለሆነ ዝም ብለ ማየት ወይም ከሀገር ጎን ነው መቆም ያለብህ። መንግስት ምን ቢሳሳት እሱን ስለጠላ ብቻ አገርን መካድ የለብም። ሌላው ይቅር ሻዕቢያ ባድመን በመውረሩ ምክንያት ወያኔዎች ጦርነት እንኳን ቢከፍቱ ከቻልክ የበኩልን አስተዋጽኦ ማበርከት ካልሆነ አገርን እንዳትሸነፍ በሞራልም ቢሆን መደገፍ ነው የሚጠበቅበት። ምክንያቱም አሁን በኢትዮጵያ መሸነፍ ማለት የ30 ዓመት ጀግንነታችንን ውሃ በላው ማለት ነው። ለዘመናት ተከናንበነው የምንኖረው ውርደት መሸከም ማለት ነው። በበኩሌ በወያኔዎች ከምሸነፍ ሻዕቢያ 100 ዓመት ረግጦ ቢገዛኝ እመርጣለሁ። የራስክ ምን ከፋ ቢሆን በሌላ ሀገር መሸነፍ የለብንም። ራሳችን በራሳችን ስንሸናነፍ ነው ውስጣዊ እርካታ የሚሰማን። ራሳችን በራሳችን ስንሸነፍ ነው ውስጣዊ እርካታ የሚሰማን። ካልሆነ ቅሌት ውስጥ መውደቅ ነው። ስለዚህ አርፈ ብትቀመጥ ነው የሚሻል። ሳሙኤል በሰርቀ ብርሃን ቁርጠኛ መልስና ጠባብነት አንጀቱ አሮ ለጠጥ ብሎ ከነበረበት ሶፋ በል ተሞልቶ መላ አካላቱን ወደፊት በመወርወር ከተቀመጠበት ተነሳ። አይኖቹን ጭንቁር ግንባሩን ኮስተር አድርጎ በዚህ ጉዳይ ላይ ያለህን አመለካከት ማመን ቸገረኝ ሰርቀ። በተለይ ከተቃዋሚ ድርጅት ጋር መቀራረብ ከጀመርክ ወዲህ ዲሞክራሲያዊ የጠራ አቋም ያስከው መስሎኝ ነበር። በዚህ የጨለማ ትግላችን ጊዜ የነበረኝ አመለካከት እንደገና አንገበ በስመ ታጋይነት የምትታገል አልመሰለኝም ነበር። ሰርቀ ከድንግርግር ወጥተህ ሀቀኛ መስመር እንደጨበጥክ ነበር የምገመተው ሲል ምርር ብሎ ተናገረ። ምን ብትል አሁንም ከድንግርግር ወጥቻለሁ። ዲሞክራሲያዊ የጠራ አቋም ይዣለሁ። አንድ ታጋይ የትግል አጋሩን ማመስገን ካለበት ከጨለማ ወጥተህ አይኔን ስለገለጥክልኝ አመሰግናለሁ። በዚያውን በምትለው ጉዳይ ግን አስነዋሪ ክደት ስለሆነ ተባባሪ ሆኜ አልገባም። ሳሙኤል ልፋቱ ሁሉ አጋቢስ መሆኑን ስለተሰማው ውስጡ በንዴት ድብን አለ። በህይወቱ ሙሉ የዚህ አይነት ስሜት አጋጥሞትም አድሮበትም አያውቅም። ተው በራሴ መንገድ እወጣዋለሁ። አትችልም። በመገረም አይኑን ሁሉ አውጥቶ እንዴት ሲል ጠየቀው። ሐሳብን እስካልቀየርክ ድረስ አስይዝሃለሁ። ሳሙኤል በአባባሉ ክምሽሽ አለ። ፊቱ እየተለዋወጠ አይኑ ይብስ ደም እየለበሰ መጣ። የምትለውን በማመንና ባለማመን መሃል ሐሳቤ ዋዠቀብኝ። በመሆኑ ያ የማውቀው ሰርቀ ብርሃን ነህ? በነገሩ ግር ስለተሰኘ ተጨማሪ ቃል መናገር አልችልም። አሁን የድሮ የምታውቀው ሰርቀ ገብሩ ነኝ። አሁን ሐሳብን ቀይረሃል አልቀየርክም? ንገረኝ። ባልተለመደ ሁኔታ አፋጠጠበት። አልቀየርኩም አልቀይርም። በምን ፍጥነት ከተቀመጠበት ተነስቶ ሽጉጡን መዞ እንደወጣም አልታወቀውም። የሳሙኤል አይኖች ተንጎልጉለው ወጡ። በድንጋጤ ምሽክ ሲሉ ተሰማው። እንደ በረዶ የሚቀዘቅዝ ድንጋጤ አከርካሪውን አቋርጦ ሲወርድ ታወቀው።
በቀላሉ ከማይወጣበት ወጥመድ ውስጥ ገብቶ የተዘፈቀ መሆኑን ከምረት ተሰማው። ጥቃት እጅግ በመረረ ሁኔታ ዘልቆ እንደቀጠቀጠው ፊቱ አመድ መሰለ። ሰርቀ ፊቱን ክፉኛ ጨፍግጎ እየተጠጋው ነበር። አነጣጥሮበታል። በአንተ ላይ እንድጨክን አታስገድደኝ፣ ሐሳብህን ለውጥ። ቁም ነገሩ እስኪገባ ድረስ አንተን ማሳመን እስክችል ድረስ ሐሳቤን ለውጫለሁ። ሰርቀ ስጋ ይዞ ድመት ሲያይ እንደሚጎመጅ ውሻ የሆነ ነገር በጉሮሮ አልጎምጉሞ እጁን ባይል ሰነዘረና የሳሙኤልን ጉንጭ አነፈረው። በዚህ ፍጥነት ተመልሶ ኃይለኛ ምትወዱ ላይ አሳረፈበት። ሳሙኤል የማቃሰት ድምጽ አሰምቶ ሆዱን ታቅፎ በጉልበቱ ሽብርክ አለ። ቢሆንም ቀና ለማለት ሞከረ። ግን ከሆዱ ላይ ብርቱ ምስል ተሰማው። ጮህና ተመልሶ ተደፋ። ሰርቀ ቃላቶቹን በከንፈሮቹ መሃል እየዳጨ ጀግና ብልህ ስለሆነ ከበረሃ ዘንዶ ጋር ግብ ግብ አይገጥም ሲል ዛተበትና በሽጉጡ መያዣ የሳሙኤልን ግንባር ተረከከው። ሳሙኤል መጀመሪያ እይታው ዳምኖ አካባቢውን ጭልምልም ሲልበት፣ ከዛ በኋላ ራሱን ስቶ ከወለሉ ላይ ሲዘረጋ በሰመመን ታወቀው።